በግንዛቤ በሚሰጠው መጨበጫ ትምህርት በሚገባ ተረድቶ ራሱን የሚያንጽበት የሚያርምበት መንገድ ነው መንግስታውን እየተከተለ ያለው። ከዛ አንፃር ነው የወሰናቸው። አሁን ለምሳሌ ለመረዳት ቻልኩት አንድ ሐሳብ አለ። እንደሚታወቀው ከዚህ ቀደም ይሄ አሁን ያለንበት ለውጥ ከመምጣቱ በፊት ብዙ ጊዜ ችግሮች በሚፈጠሩበት ጊዜ ፖሊስ ይሰበስባል። ቅድም የጠቀስናቸው አይነት ተቋም እንደ ጦል አይነት ቦታ የሆነ ቦታ ይወስዳል፣ የምስራቅ እዝ ይወስዳል። ከዛ በኋላ አሰልጥኖ ይሁን ብቻ በቦታው ተገኝቼ ስለማላቅ የሚያረጋውን አድርገው መጨረሻ ላይ አንድ ቲሸርት ይሰጣቸዋል፣ አይደገምም የሚል ቲሸርት ማለት ነው። ከዛ በቴሌቪዥን እናያለን አይደገምም የሚል ለብሰው ማለት ነው። አሁንም ተመሳሳይ አይነት ነገር ሊሰራ ነው ወይንም ደግሞ ጥሩ ቅድም አሁን የተነሱ ነገሮች አሉ። ከህግም አንፃር ሰብአዊ መብትም ያነሱት ነገሮች አሉ። የተያዘ ሰው መብት አለ፣ ህገ መንግስታዊ መብት ነው። ፖሊስ አሁን በሄደበት መንገድ ደግሞ ህገ መንግስቱን ጥሷል ነው በሌላ መንገድ እየተባለ ያለውና ጥሩ ነገር ለመስራት ብለን ነው ህገ መንግስቱን የጣስ ነው ፖሊስ እያለ ያለው ወይስ እንዴት ነው? እንግዲህ አጋጣሚ ያው ከሰብአዊ መብት ኮሚሽን የመጡት ኃላፊም እዚህ ስላሉ እኛም ደግሞ ያው በቂ መረጃ ስላለን እነሱ እየሰሩት ያለው ስራ ምናልባት ባለፈው በተፈጠረው ሁከትና ግርግር ፖሊስ የወሰደው እርምጃ ህጋዊ አግባብነትን የተከተለ ነው አይደለም፣ ህግን የተላለፈ ነው አይደለም የሚለውን እያጣሩ ስለሆነ የማጣራቱ ውጤት ከተገኘ በኋላ በይፋ ብንናገር ነው የሚሻለው። ፖሊስ ጥፋተኛ ነው አይደለም ከተባለም አሁን እያጣሩ ስለሆነ ከሳቸውም ባልተናነሰ በቂ መረጃ ስላለኝ እያጣሩት ያሉት ተመጣጣኝ እርምጃ ወስዷል አልወሰደም። ፖሊስ የነበረውን ችግር ከመቆጣጠር አንፃር የወሰዳቸው እርምጃዎች ህግን የተከተለ ስርዓትን የተከተለ ተመጣጣኝ ናቸው አይደለም የሚለውን እያጣሩ ስለሆነ ከማጣራቱ ውጤት በኋላ በሚዲያም በተለያየ መልኩ ቢገለጽ ነው የሚሻለው። ቅድም እሳቸው እንዳሉት የከተማውን ሰላምና ደህንነት ከመቆጣጠር አንፃር ፖሊስ አካባቢ ልልነት ይታያል የሚለውን እኔ ልልነት ይታያል የሚለው ነገር አልቀበለውም። በጣም ጥብቅ ሆኖ እየሰራ ነው፣ እየሞተ ጭምር ነው እየሰራ ያለው። ሌላውን ለማዳን እየሞተ የቆሰሉ ፖሊሶች ሌላውን ለማዳን ስለሆነ የቆሰሉት፣ የሞቱ ፖሊሶቹ ሌላውን ለማዳን ብለው ነው የሞቱት ብዬ መናገር እችላለሁ። በዓለም ላይ ምሳሌ ነው። እሺ አመሰግናለሁ። አቶ አዳነ እርሶ ጋራ ልመጣ ነው። ምንድነው ያው አንድ ነገር ግልጽ መሆን ያለበት ለተመልካቾቻችንም ፖሊሶቻችን ደከመኝ ሰለቸኝ ሳይሉ ሰላማችንን ለማስጠበቅ የከተማችንን ይሁን የሀገራችንን ሰላም ለማስጠበቅ እንደሚለፉ እንደሚታትሩ እናውቃለን። ምንም ጥያቄ የለውም እና የፖሊስ ድርሻው ከፍተኛ እንደሆነ እናውቃለን በአገሪቱ ሰላም ላይ ማለት ነው። አሁን ከያየን ባለነው ሰላምም ለፖሊስ ምስጋና እንደሚገባው ማቅረብ እንወዳለን። ግን በዚህች ውስን በሆነችው 1204 ዜጎች ኢትዮጵያውያን ዜጎች ታስረው ተይዘው ጦር ላይ ባሉት ዙሪያ ነው የምንነጋገረውና አቶ አዳነ አንድ ነገር ላንሳ። ቀደም ኮማንደር ሲናገሩ ፍርድ ቤት መውሰድ የመንግስት የመጀመሪያው ዓላማ አይደለም በአሁን ሰዓት አሁን ባለው ሁኔታ የሚል ነገር አንስተዋልና የትኛውን ፖለቲካዊ ውሳኔ ግን የሀገሪቱን ህገ መንግስት መንካት ይችላል ወይ መጻረር ይችላል ወይ? ከተጻረረስ ፖሊስ በምን አይነት አግባብ ነው መሄድ ያለበት? ፖሊስስ በስልጣን ላይ ላለ መንግስት ነው ወይስ ለህገ መንግስቱ ነው ታዛዥነቱና ሞሮፍ ተገዥነቱ ሪስፔክት የሚያደርገው የትኛውን ነው? ሁለቱንም ቢሆን ቅድሚያ ግን የሚሰጠው ለየትኛው ነው? እስቲ የኛውንም እናንሳ። እሺ አመሰግናለሁ። አሁን ወደ እንትኖቹ ከመሄድ በፊት አንድ ነገር ሊሰመርበት የሚገባው በወንጀል ፖሊስ ዜጎችን ጠርጥሮ ለምን ያዘ የሚል ጥያቄ ሊኖር አይችልም። ሊይዝ ይችላል። ይህም በህግ የተሰጠው ስልጣን ነው። ይህንን በህግ የተሰጠውን ስልጣን ግን ኤክሰርሳይዝ ሲያደርግ ተግባራዊ ሲያደርግ ግን ህግንና ህግን መሰረት አድርጎ ነው። ህግ ያስቀመጣቸው ፕሮሲጀሮች ሂደቶች አሉ። አንድን ሰው ስትይዘው እንዲሁ ለኛ ቀላል ሊመስልን ይችላል። አንድ ሰው ህገ መንግስቱ ላይ ምንድነው አንድ ሰው ያለ ፍርድ ቤት ትዕዛዝ ወይም
ፍርድ ቤት ትእዛዝ ሳይሰጥበት ነፃነቱን ሊያጣ አይችልም ነው የሚለው። አንድ ሰው አሰርክ ማለት የመጀመሪያው የምትጥሰው መብት ነፃነቱን ማሳጣት ነው። ያ ሰውዬ ከፈለገ ከአንድ ቦታ ተነስቶ ወደ ሌላ ቦታ የሚጓዝ ሊሆን ይችላል። ቤተሰቦች ያሉት ሊሆን ይችላል። የራሱን ነገር ብቻ በነፃነት የሚያደርግ ሰው ነው። ይሄንን ሰው ስትይዘው ነፃነቱን የምትገፍበት በመሆኑ ነፃነት ደግሞ ህገ መንግስታዊ ዋስትና ያገኘ መብት በመሆኑ እንዲሁ ፖሊስ ያለምንም ተቆጣጣሪ ያለምንም ገደብ ያንን ሰው የፈለገበት ቦታ ወስዶ ያስቀምጣል፣ ላልተፈለገ ጊዜ ያቆያል የሚል ነገር የለም። ለዚህ ነው ህገ መንግስቱ አንደኛ በፍርድ ቤትም ትእዛዝ ነው። ሲጀመርም እንኳን አንድ ሰው የሚያዘው ራሱ እስር ትእዛዝ ይወጣል በልዩ ሁኔታዎች ብቻ ነው። እንደውም በልዩ ሁኔታዎች ካልሆነ በስተቀር የፍርድ ቤት ትእዛዝ አውጥተህ ነው የምትይዘው። እንደውም ህጉ በጣም እንኳን በጣም አስቸኳይ እንኳን ከሆነብህ በስልክ ጭምር የፍርድ ቤት ትእዛዝ የምትጠይቅበትን ሁኔታ የወንጀለኛ መቅጫ ስነ ስርዓታችን አስቀምጧል። የወንጀል ስነ ስርዓት መቅጫ ህግ አንቀጽ 55 ላይ በግልጽ ተመልክቷል። በጣም አጣዳፊ ነገር እንኳን ካደረገ ማለት ነው። ስለዚህ ህጉ እንደዚህ አይነት ጥበቃ ለዜጎች ያደረገው መብቱ ከፍተኛ የሆነ ህገ መንግስታዊ ዋስትና ያገኘ በመሆኑ ነው። ስለዚህ በህግ ጥላ ስር የተያዙ ሰዎች እኛ እያልን ያለነው ፖሊስ አያያዝ ሳይሆን አያያዙና ከያዘን በኋላ ሊያደርጋቸው የሚገቡ ቅድም የዘረዘርናቸው አሉ። በ48 ሰዓት ፍርድ ቤት ማቅረብ የሚለውን፣ ሁለተኛ የስሩን ህጋዊነት ማስረዳት፣ ወንጀል ፈጽመዋል ካለ የትኛውን ወንጀል ነው? አንኮ ፍርድ ቤት ስትሄድ ይሄን ሰውዬ ያሰርከው ምን አድርጎህ ነው? ለምን ህጉ ማንኛውም ሰው ነፃ ነው ተብሎ ነው የሚገመተው። ከወንጀል ፈጽሞ በፍርድ ስርዓት አልፎ ማስረጃ ተሰምቶበት ጥፋተኛ እስካልተባለ ድረስ ህጉ የሚገምተው ንጹህ እንደሆነ ነው። ይሄን ንጹህ ሰው ለምንድነው ይዘው የመጣው ነው የሚለው ፍርድ ቤት። እንደውም የማስረዳት ሸክሙ ሁሉ ወደ ፖሊስ ነው የሚጥልበት። የህጉን በዚህ ምክንያት የዜጎች ፖሊስ ስልጣኑንና ተግባሩን አላግባብ እንዳይጠቀምበት ለማሰር ስለሚችል ማለት ነው፣ ማያዝ ስለሚችል አላግባብ እንዳይጠቀምበት በፍርድ ቤት ጥላ ስር ማለፍ አለበት። ያለው ቅድም ሊሰምርበት የሚገባ። ስለዚህ ፖሊስ እነዚህን ነገር አላደረገም፣ በተለይ በእነዚህ ሰዎች ላይ ማለት ነው። ሁለተኛ እነዚህ ሰዎች ፍርድ ቤት ቢቀርቡ ኖሮ አንደኛ የእስሩ ህጋዊነት ይረጋገጣል፣ ፍርድ ቤት ያረጋግጠዋል፣ ነፃና ገለልተኛ ነው ተብሎ ስለሚገመት። ሁለተኛ ምንድነው ያጠፉት ወንጀልም ያልሆነ ነገር ወንጀል አድርጎ ሊያቀርብ ይችላል ፖሊስ። ለምሳሌ አሁን ማንሳት እንችላለን። በተሰጠው መግለጫ ላይ ሲሻ፣ ጫት የመሳሰሉ ሲቅሙ የተገኙበትና ሲሻም ሲያጨሱ የተገኙ ሰዎችን እንደያዘ ነው። በእኛ ህግ ሲሻ ማጨስ ወንጀል ነው ተብሎ የተደነገገ አይደለም። የወንጀለኛ መቅጫ ህጋችን የወንጀለኛ ህጉ ላይ ራሱ ይሄ ሲሻን በእጽ ወይም በአደገኛ እጽነት ወይም እነዚህ ናርኮቲክና ሳይኮቲክ የሆኑ እጾች ውስጥ የሚመድበውም አይደለም። በወንጀል ህጋችንና ደግሞ በህገ መንግስቱ መሰረት አንድ ድርጊት ወንጀል ነው ተብሎ ካልተፈረጀ በስተቀር ሊያሳስርም አይችልም፣ ሊያስይዝም አይችልም። ስለዚህ አሁን እያልን ያለነው እኛ ወንጀል ያልሆኑ ነገሮችንም ወንጀል አድርጎ ፖሊስ ስለሚያመጣ ፍርድ ቤት በ48 ሰዓት ውስጥ መቅረባቸው የዚህንም ጭምር ማረጋገጫ አንዱ መንገድ ነው። ሁለተኛ ደግሞ አንድ ሰው ፍርድ ቤት በ48 ሰዓት ውስጥ ከቀረበ የዋስትና የመጠየቅ መብት አለው። ይሄ ደግሞ ህገ መንግስት ባይዘው እነዚህ አሁን የምንነጋገርባቸው መብት ብለን እየጠራን ያላቸው ህገ መንግስታዊ መብቶች ናቸው። ህገ መንግስቱ ደግሞ ከህጎች ሁሉ በላይ የሆነ ህግ ነው። ከየትኛውም የመንግስት ባለስልጣን በላይ ሁሉ የሆነ ነው። ስለዚህ እነዚህን መብቶች ደግሞ ህገ መንግስቱ በግልጽ አስቀምጦታል። የሚገርም የሰብአዊ መብት ድንጋጌዎች የሚጀምርበት ምዕራፍ 3 የህገ መንግስቱ ላይ የመጀመሪያ የሚያስቀምጠው የመንግስት አስፈጻሚ አካላት፣ የመንግስት ህግ አስተርጓሚ አካላት፣ ህግ አውጪዎች ጭምር በዚህ ምዕራፍ የተዘረዘሩ መብቶችን የማስከበር ግዴታ አለባቸው ነው የሚለው። ስለዚህ ፖሊስ ህግ አስከባሪ ሆኖ በህግ የተቀመጡ ስርዓቶችን ሳይፈጽም
አሁን ቅድም እንደተባለው ፍርድ ቤት ቀርቤ አልከራከርም ካለ መሰረታዊ ህግ ተሰሰ ፖሊስ እኮ ፍርድ ቤት ቀርቦ መከራከር ነው ያለበት። ዜጋ ህገ መንግስታዊ ያክል መብትን የሚያሳጣ አንድን ግለሰብ ይዞ እኔ በፍርድ ቤት አልከራከርም የሆነ ቦታ ወስጄ አስቀምጬ የፈለኩትን ቅጣት ሰጥቻቸው ተገቢ ነው የሚለውን በራሱ መንገድ ሰጥቼ አርሜ መልሰላቸዋለሁ ማለት አይችልም። አንደኛ ስልጣንና ተግባሩ አይፈቅድለትም። አሁን ኮማንደር በዚህ ላይ ሊያብራሩልን ይችላል። የፖሊስ ስልጣንና ተግባር አይደለም። ዜጎች በፍርድ ቤት ጥፋተኛ ከተባሉ እንኳን የሚያርመው የፌደራል የማረሚያ ቤቶች አስተዳደር ነው። የሚያርም አካል አለ፣ በህግ ስልጣን የተሰጠው አካል አለ። አሁን ፖሊስ ምንድነው ያደረገው? በእነዚህ ዜጎች ላይ ምንድነው ያደረገው? አንደኛ ጥፋተኛ ናቸው ወደሚል ድምዳሜ ደርሶ አርማለሁ። ማረም ማነስ የቅጣት አይነት ነው። ስለዚህ በራሱ ድምዳሜ ላይ ደርሷል ማለት ነው። ህገ መንግስቱ ምንድነው የሚለው በዚህ ጉዳይ ላይ? ዜጎች በፍርድ ቤት ጥፋተኛ ተብሎ እስካልተረጋገጠ ንጹህ ሆኖ የመገመት መብት አላቸው። ጥፋተኝነት የሚረጋገጠው በፖሊስ አይደለም። ጥፋተኝነት የሚረጋገጠው በሌላ የመንግስት አስተዳደር አካል አይደለም፣ በፍርድ ቤት ብቻ ነው። ፍርድ ቤት ብቻ ነው። ሌላ የተሰጠው አካል ቢኖር ይሄም አካል ጥፋተኝነትን የማረጋገጥ ስልጣን ስለተሰጠው ወደሚል እንሄዳለን። ይሄ ስልጣን ግን የተሰጠው ለፍርድ ቤቶች ነው። ስለዚህ ይሄንንም ሳያከብር ንጽህናቸውን ጭምር በሚያጎድፍ ሁኔታ ጥፋተኛ አድርጎ ገምቶ ቅጣታቸውንም የቅጣቱንም አይነት ወስኖ ቅድም እንደተባለው ደግሞ ከቤተሰቦቻቸው እንግዲህ የታሰረ ሰው ከሚያገኛቸው መብቶች አንዱ በቤተሰብና በወላጆቹ በሐኪሙ በጠበቃ በጓደኞቹ በሃይማኖት አባቶች ጭምር የመጎብኘት መብት አለው። ይሄንንም ሁኔታ በሚያሳጣ መልኩና ሊገኙ በማይችሉበት ወታደራዊ ካምፕ ውስጥ እንደው እስረኛ የሚቀመጠው በማረፊያ ቤት ነው። ፍርድ እየተከታተለ ገና በሂደት ላይ ካለ ከተወሰነበት ደግሞ በህግ በተቋቋመ የእስረኞች ማቆያ ቦታ ላይ ከዚህ በተለየ ወታደራዊ ካምፕ ውስጥ ወስደህ የምታስቀምጥበት የህግ አግባብ የለም። ስለዚህ ፖሊስ በዚህ ረገድ አሁን እያቀረባቸው እየተናገራቸው ያሉ ነገሮች አግባብነት የለው። መጸጸታቸውን ጥፋተኝነታቸውን ሁሉ እየገለጹልን ነው እየተባለ ነው። እንደው ፖሊስ ወደ ፍርድ ቤት ሲያቀርብ አንዱ የተጠረጠሩ ሰዎች አንዱ መብት ተብሎ የተቀመጠው የሰራው ወንጀል ጥፋት የፈጸምከው ወንጀል እመን ሲባል ያለመናገር መብቱንም ጭምር ዝም የማለቱንም መብቱንም ጭምር በመንገር ጭምር ነው። እንግዲህ ወታደራዊ ካምፕ ውስጥ ወስደ አስቀምጠ አጸጽቻለሁ፣ ጥፋቱን ታርሟል፣ ከጥፋቴ ተጸጽቻለሁ አንድ ቅድም እንደተባለው በተለያዩ ከዚህ በፊትም እንደምናያቸው የተለያዩ ቲሸርቶችንም አስለብሶ በቃ ከዚህ በኋላ አይደገመኝም፣ እዚች ቦታ አልደርስም፣ እንደዚህ አይነት ቦታ አልደርስም የሚል ነገር የሚያደርገው አግባብነት የለም የሚለው ሊሰመርበት ይገባል ባይነው። እሺ ተመልካቾቻችን ውይይታችን እንደቀጠለ ነው። በውይይታችን ላይ ሐሳቡና አስተያየት ካላችሁ 6178 ላይ ኤል ብላችሁ በመላክ ሐሳብ አስተያየት መስጠት የምትችሉ መሆኑን ለማሳወቅ እንወዳለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን መጥተናል። ውይይታችን ይቀጥላል። አቶ አዳነ በጣም ጥሩ አድርጎ መሰረታዊውን ነገር ገልጾታል። ያልተጠቀሰ ግን ሁለት ነገሮች መጥቀስ አሁን ከምናነሳው ኢሹ ጋር አንድ ሰው ሲያዝ በመጀመሪያ ደረጃ የሚያጣው ነገር ምንድን ነው ስንል ነፃነት፣ ዘራይቱ ሊበርቲ ነው ቁልፏ ነገር። አሁን በነገራችን ላይ ሰብአዊ መብት ጉዳይ ስናነሳ ምንጩ ኮንስቲቱሽን ህገ መንግስት ነው። ህገ መንግስቱ በዝርዝር ህጎች፣ አዋጆች ምናምን ሊበራራ ይችላል። ህገ መንግስትና ሞራል ነው።
እና ይህንን ስናነሳ አሁን የራይቶች ሁሉ የመብቶች ሁሉ እናት የሆነው ምንድን ነው? ሊበርቲ ነው፣ ነፃነት ነው። ነፃነት ደግሞ በዋነኛነት ከምን ጋር ነው የተያዘው? ከመንቀሳቀስ ጋር የተያዘ ነው። የትም ቦታ ተንቀሳቅሶ የመኖር የመስራት የምናምን ጋር ነው የሚያያዘው። አንድ ሰው አፕሬሄንድድ ሲሆን መጀመሪያ በፖሊስ ሲያዝ የሚያጣው ትልቁ ነገር ምንድን ነው? ራይቱ ሊበርቲ ነው። ነፃነቱን ያጣል። ይሄ ቁልፍ ጉዳይ በመሆኑ ነፃነትን ማሳጣት የሚችለው ማን ነው ይላል? የዳኝነት አካል ነው። በዳኝነት አካል ካልተወሰነ በስተቀር አንድ ሰው ነፃነቱን አያጣም ይላል አንቀጽ 17 የህገ መንግስቱ። ስለዚህ ማለት ፖሊስ የሚይዛቸውን ሰዎች መብት አለው የተወሰነ የመያዝ። ቀደም አቶ አዳነ እንዳብራራው ዘሩል ምንድነው? ሲያዝም በማዘዣ ነው። በአንዳንድ ሁኔታ ያለ ማዘዣ ሊያዝ ይችላል። እሱን እንቀበላለን። ግን ከተያዘ በኋላ የነፃነቱን የማጣቱን ጉዳይ ማረጋገጥ ያለበት የዳኝነት አካል ነው። ያንን በ48 ሰዓት ወስደህ ፍርድ ቤት አቅርበህ በዳኝነት አካል ወይ ይለቀቃል ወይ ለተራዘመ እስር በቀጠሮ በመሳሰለ ነገር ሊቆይ ይችላል። ቆይታው ነፃነቱ ሊገፈፍ የሚችለው በዳኝነት አካል ነው። ስለዚህ ማለት እኛ እንደፈለግን እናስራለን፣ እንደፈለግን የዳኞችን ያናደርጋለን፣ እናንጻለን፣ እናስተምራለን። ይሄ ፖሊስ መብት የለውም። ስለ ሰብአዊ መብት ጉዳይ ስናነሳ የራይቱ ሊበርቲን ማሳጣት የሚችለው ፍርድ ቤት ብቻ ነው። እንደገናም ደግሞ የዳኝነት ውሳኔዎች የሚሰጡት በፍርድ ቤት ነው እንጂ በሌላ አካል አይደለም። አንዱ ትልቁ ቁልፍ ነገር እነዚህ ሴፐሬሽን ኦፍ ፓወር፣ የዳኝነት አካል የሚሰራውን አስፈጻሚው ሊሰራው አይገባም፣ ህግ አውጪውም ሊሰራው አይችልም። ስለዚህ ማለት እነዚህ ነገር ተለይቶ የፈለገ ጉድ ኢንቴንሽን አሁን እርሳቸው የሚሉት ከጉድ ፌዝም ቢሆን ኮንስቲቱሽንና የሰው ልጅን ሞራል ፐርሰፕት በጣሰ ሁኔታ ምንም ነገር ለፈለገው ጉድ ፌዝም መደረግ የለበትም። ይሄ መርህን የሰብአዊ መብት ፕሪንሲፕሎች ናቸው ማለት ነው። እንደው ኮማንደር ጋር ስመጣ እንደው አንድ ሁለት ነገር እኔ ጨምሬበት በተነሳው ላይ ሀሳብ መስጠት ይችላሉ። የመጀመሪያው ነገር እንደው ይሄኛው ድርጊት ፎር ጉድ ቢሆንም ቅድም እርሶ እንደጠቀሱት የፖሊስ ተቋምን ሰዎች ለፖሊስ ተቋም ያላቸውን እይታ አያበላሽም ወይ? ሌላኛው ነገር ደግሞ አሁን ከሰብአዊ መብትም እንደተነሳው በየትኛውም ጥሩ ነገር ለመስራትም ተብሎ በየትኛውም ስሌት ህገ መንግስት ሊጣስ አይችልም፣ የሰው ልጆች መብት መጣስ የለበትም የሚል ነገር ተነስተዋል እና በድርጊቱ ፖሊስ በወሰደው በግሎት አሁን እርሶ እንደ ተቋም ህገ መንግስት ተጥሷል አልተጣሰም? ከዚህ ጀምረና እስቲ መልሱልኝ። እኔ ህገ መንግስት አልተጣሰም ነው መጀመሪያው። ቅድም እንዳልኩኝ ይሄ ተግባር በመፈጸምበት ጊዜ የሞቱ ፖሊሶች የሞቱ ሰዎች 28 ያላነሱ ሰዎች የሞቱት የወደመ ንብረት እዚህ ቁጭ ብለን እንደምናወራው አይደለም። አሁን እኮ ሰላም ስለሆነ ነው ስለ ሰብአዊ መብት የምናወራው። ታውቃለህ? ሰላም ስለሆነ። ሰላም ባይሆን ኖሮ እናወራ ነበር? አናወራም። ህገ መንግስቱ ተከብሮ ነበረ መጀመሪያ። ሰዎቹ መጀመሪያ ጠይቆ ነበር። አንድ ሰው ሰላማዊ ሰልፍ ሲወጣ እኮ ጠይቆ ነው የሚወጣው። መጀመሪያ መጠየቅ ነው ያለበት። በዚህ ቀን በዚህ ዓመተ ምህረት በዚህ ቦታ ሰላማዊ ሰልፍ እወጣለሁ ብሎ ይጠይቃል። ከዛ በኋላ ፖሊስ እንግዲህ ዝግጅት አድርግ፣ ሰው ሰላማዊ ሰልፍ ሊወጣ ነው፣ እነሱም ከአደጋ መጠበቅ አለባችሁ፣ ሌላም ከነሱ ጋር ተቀላቅሎ መጥፎ ተግባር የሚፈጽም ሰው እንዳይኖር ማድረግ አለባችሁ ተብሎ የማሳወቅ ኃላፊነት ነው ያለበት ሰላማዊ ሰልፍ የጠራው ሰው። ሰላማዊ ሰልፍ ጠሪዎቹ ማንነት፣ አስተባባሪዎቹ እነማን እንደሆኑ የዛን ቀን እኮ አስተባባሪ አልነበረም። ከተማው እኮ ቀውጢ ነበረ። አይታችኋል። ግን ቢሮ የነበርን ከሆነ መተላለፊያ አጣን የሚሉ ሰዎች፣ ሞትን የሚሉ ሰዎች እኮ ነበሩ።
እዛን ቀን ቁጭ ብለን ብናወራ ስለ ሰብአዊ መብት ስለሌላ አናወራም። ህገ መንግስቱ ተጥሶ ነበር። መጀመሪያ የተጣሰውን ህገ መንግስት ለኔ ከሰጠኝ ያው እኔ መናገር አለብኝ። ቅድም ስትናገር ዝም ብዬ ሳዳም ስለነበረ እድል ሰጠኝና እንደፈለኩ ደግሞ እናገራለሁ። ከዛ በኋላ ያው መብትም ስለሆነ ማለት ነው ሰብአዊ መብት ያንተ ሰብአዊ መብት የሚከበርልህ የኔን ሰብአዊ መብት ካከበርክ እሺ መጀመሪያ ማወቅ ያስፈልጋል። ማንም እንደፈለገ ጉልበት የሌለውን እንዲገለው ማንም እንደፈለገ ንብረት እንዲያወድም ማንም እንደፈለገ እንዲፈነጭ መንግስት መፍቀድ አልነበረበትም። አሁን እንደውም ኢትዮጵያ መንግስት እየተቸ ያለው ተለሳለሳችኋል ነው የሚባለው። ታውቃለህ? ተለሳለሳችኋል፣ ጥብቅ መሆን አለባችሁ የሚመለሳለስ ነው። ይሄ እኮ ቤተክርስቲያን አይደለም ነው የሚሉት። እንደውም ታውቃለህ? ቤተክርስቲያን እኮ አይደለም። እንዴት ትለሳለሳላችሁ? እንዴት ሰው ሲሞት ቆማችሁ ታያላችሁ? በተለያየ ሰው እኮ ሞቷል። በተለያየ አካባቢ ገለውም እኮ ይሰቀሉታል። ታውቃለህ? ገለው ይሰቀሉታል። ኢትዮጵያዊነት ባህል፣ ኢትዮጵያዊነት ወግ፣ ከኢትዮጵያዊነት ስርዓት ውጪ የሆነ አረመኔነት። ስለዚህ ያዝናቸው ፍጹም ትክክል ነው የምለው። አሁን እነዚህ 1204 ሰዎችን በተመለከተ ብቻ ነው እየተወያየን ያለ ነው። ለምሳሌ በተለያየ ቦታ ላይ የተፈጸሙ ችግሮች፣ ወንጀሎች ቢኖሩም ወንጀል ናቸው፣ ሊጠየቁበት ይገባል፣ ምንም ጥያቄ የለውም። ስፔሲፊካሊ ግን እቺን ነው ለማንሳት የፈለኩት። አንደኛ ነገር እነዚህ ህገ መንግስቱን በኃይል ለመናድ የፈለጉ ሰዎችን ነው የያዝ ነው የሚል ነገር አለ። ህገ መንግስትን በኃይል ለመናድ ህገወጥ በሆነ መንገድ ለመናድ የመጡ ሰዎችን ፖሊስስ በህገወጥ መንገድ መያዝ አለበት ወይ? ስህተትን በስህተት ማረም አለበት ወይ? እነዛ ተሳስቶ ከሆነ ፖሊስ ደግሞ ከዚህ በፊት ያምንበት የነበረውን እንደ ተቋም የፍትህ ስርዓት ነው ልክ ነው ከአቃቢ ህግ ጋር ከዳኞች ጋር አብሬ እሰራለሁ ያለው መርህ ህገ መንግስታዊውን መርህ መጣስ አለበት ወይ የሚልን ነገር ነው ለማንሳት የፈለኩት። ሌላኛው የኢትዮጵያ መንግስት ተለሳልሳችኋል ይባላል የሚለው ነገር የህግ የበላይነት አልተከበረም ነው። መንግስት በጣም ወደ ሰፊነቱ በዛ እያለ ነው እንጂ በህገወጥ መንገድ ይሰር ያጉር አይደለም። አሁን እኮ ለምሳሌ ጥፋት አጠፉ ህገ መንግስቱን ሊነዱ ሞከሩ የተባሉ ሰዎች ዳኛው አምኖበት በምስክር አረጋግጦ ልክ ነው ብሎ ካመነበት የሀገሪቱ የመጨረሻ ቅጣት ሊቀጣው እኮ ይችላል። መብቱ አለው። ህገ መንግስታዊ መብት ህግ የሰጠው አለ። እሱን አይደለም እየተቃወመን ያለ ነው። እኛ ግን እዚህኛው ጋር የተፈጠረውን ነገር እንዴት ያዩታል ነው አክለው መጨመር ይችላል። እሺ መጀመሪያ እሳቸው የህግ ባለሙያ ያነሱትን ከጫት ጋር ከሽሻ ቤት ጋር በተያያዘ ወንጀል ያልሆነንም ፖሊስ ወንጀል ነው እያለ እንደፈለገ እያሰረ ነው የሚለውን ሽሻ ማጨስ፣ ጫት መቃም እንዳሉትም ወንጀል አይደለም፣ ግን የወንጀል መንስኤ ነው። የወንጀል መንስኤን ደግሞ የመከላከል የፖሊስ ቅድሚያ ተግባር ነው። ወደዚህ ወደ ተያዙ ሰዎች ስመጣ ቅድም ለማለት እንደፈለኩት ሰዎቹ እነዚህ ተግባሩ ውስጥ የገቡ ሰዎች ሰው እንዲሞት ምክንያት የሆኑ ንብረት እንዲወድም ምክንያት የሆኑ የዘረፉ ዋናዎቹ እነሱ አይደለም። ከኋላ ሆኖ ልክ ቁጭ ብሎ ጫት ቤት ቁጭ ብሎ ሽሻ ማጨሻ ቤት ቁጭ ብሎ አደባባይ ሳይወጡ ቤታቸው ቁጭ ብለው ሲፈጽሙ የነበሩ ሰዎችን በመረጃ አሰባስበን ነው የያዝናቸው። ከተያዙ በኋላ ወደ ፍርድ ቤት ማቅረብ፣ ምርመራ ማጣራት፣ ቅድም ለማለት እንደፈለኩኝ የመንግስት ዋናው ዓላማ በትንሽም በትልቅም ሰዎቹን እያሰሩ ከማሰር ይልቅ እና ከነሱ ጋር ከመከራከር ይልቅ የግንባታ ትምህርት እየሰጠ በመልሳቸው የተሻለ ነው በሚል እሳቤ በመንግስት እውቅና የሄዱ ናቸው። እኛ የሰራነው መሰረታዊ የወንጀል መከላከል ስራ። እሺ አመሰግናለሁ። አቶ አዳነ ወደ እርሶ እመጣለሁ። እርሶ የሚጨምሩት ነገር ካለ? ቅድም የተነሳ ነገር አለ። አሁንም በጣም ግልጽ ሊሆን የሚገባው ለኛም ይሄንንም ፕሮግራም ለሚከታተሉት ግልጽ መሆን ለሚገባው እኛ ወንጀል ፈጽመው